ሰላም ሰላም እንዲናችሁ ይሄ ቪዲዮ ባንከር ለሆናችሁና ባንከር ለመሆን ላሰባችሁ ሰዎች ይጠቅማል ብዬ ስላሰብኩኝ ሼር ላርጋችሁ ብዬ ነው። ቪዲዮውን እስከ መጨረሻው አዳምጡኝ። አንድ ሰው አገኘሁና አንድ ከስተመር አገኘሁኝና እንዲሁ በአጋጣሚ አገኘሁትና እያጫወተኝ ማለት ነው እና 7 አመት ባንክ ኢንዱስትሪ ላይ ቆይቻለሁ አለኝ ማለት ነው። እና ምን አሳክተህ ወጣህ አልኩት። ይሄ የሁላችንም ሐሳብና የሁላችንም ጭንቀት ስለሆነ ማለት ነው። እና ምን አለኝ መሰላችሁ? ያው ከሱ እኔም ስለተማርኩኝ እኔም ስለተጠቀምኩኝ ይጠቅማችኋል ብዬ ስላሰብኩኝ ነው ሼር ያረኳችሁና እስከ መጨረሻው አዳምጡኝ ቪዲዮውን ማለት ነው። እና ምን አለኝ መሰላችሁ? መጀመሪያ ባንከር ሆኜ እንደተቀጠርኩኝ ያው እንደማንኛውም ባንከር ቤት መግዛት መኪና መግዛት የሚል ሐሳብ ይዘን ነው ሁላችንም አብዛኞቻችን ባንክ ኢንዱስትሪ ላይ የምንቀጠረው አለኝ ማለት ነው። አዎ ልክ ነህ፣ የኔም ሐሳብ እሱ ነው አልኩት ማለት ነው። ከዛ እስኪ ሼር አድርገኝ አልኩት ማለት ነው። አሁን ላይ ቤት አለው፣ ብዙ ቤቶች አሉት ሲነግረኝ፣ መኪና አለው ምናምን። እንዴት ነው እንደዚህ እነኚህ ነገሮች አቺቭ ለማድረግ የበቃው ብዬ ስጠይቀው ማለት ነው መጀመሪያ አመት ፍሬሽማን ላይ እንደገባን አለኝ የኔም ኢመርጀንሲ ብወስድ ምንም ነገር አይሰራልኝም፣ ጓደኛዬም ኢመርጀንሲ ቢወስድ ምንም ነገር አይሰራለትም። ሶ አወራን ተመካከርን አለ ማለት ነው። ተመካክረው እሱም የአመት ኢመርጀንሲ ወሰደ፣ ጓደኛውም የአመት ኢመርጀንሲ ወሰደ ማለት ነው። ወሰዱና ሁለቱንም አንድ ላይ ያደረጉና ሱቅ ከፈቱና ትንሽ እንደሰሩ ከዛ ሲያዩት አዋጭ ነው አዋጣቸው። ከዛ መጋዘን አርግ ነው አለኝ። መጋዘን አርጎ ማከፋፈያ ማለት ነው። ማከፋፈያ ያደርጉና እየሰሩ ከዛ ብራንች ከፈተ። ያኛው ማከፋፈያ ሌላ ማከፋፈያ ብራንች ከፈቱ ማለት ነው። ብራንች ሲከፈት አንዱን እኔ ወሰድኩኝ፣ አንዱን እሱ ወሰደ አለኝ። ከዛ በኋላ ስንሰራ ከዛ እንደምንም ብለን ትንሽ 60 ካሬ ላይ ያረፈች ቤት ያለባት መሬት ገዛናል። ከዛ ገዛንና እሱም ገዛ እኔም ገዛው በዛ በትርፉ ማለት ነው። ከዛ እየሰራን አደረግነው አለ። በቃ ትልቅ ቤት ሰሩበት ማለት ነው። ያኛውም ሰራ ይሄኛውም ሰራ። ከእንደገና ድጋሚ ወሰድኩኝና ብድር ይወስዱና ማለት ነው ቤት ያስገዛሉ፣ ሌላ ቤት ማለት ነው። ያኛው ኦሬዲ አልቋል በሱቁ ብቻ ማለት ነው። ሌላ ቤት በባንኩ ያስገዛሉ። ያኔ ብቁ ሆኑ ማለት ነው። ደሞዛቸውም በቃቸው። ከዛ ቤት ገዛንና በዚህኛው በሱቁም እየከፈልን ከደሞዛችንም እየተቆረጠ በሱቁ እዳውን ከፈልን አለ። ከዛ በኋላ አይበቃን ብለን ወጣንና ሱቁን ተቆጣጥረን መስራት ጀመርን፣ ማከፋፈያውም ማለት ነው። ከዛ በኋላ ባንክ ላይ የቆየሁት 7 አመት ነው። በ7 አመት ውስጥ ይሄን ያክል ነገሮች አሉኝ። እና ባንከሮች ከዚህ ምን ትማራላችሁ? እኔ የተማርኩትን ነገር ልንገራችሁ እና የእናንተን ሀሳብ ደግሞ ኮሜንት ላይ ታስቀምጡልኛላችሁ። አንዳንዴ የሆነ ሁላችንም በራሳችን ኢንዲቪዥዋሊ አንዳንድ ነገራቶችን ማድረግ ነው የምንፈልገው እና ኢንዲቪዥዋሊ ነው የምናስበው። ሶ ኢንዲቪዥዋሊ እያሰብን ጊዜያችንንም ከምንበላ ለሌሎችም የስራ እድል እንዲኖር ድርጅቱን ለመልቀቅ እና አንድ ላይ ለምሳሌ የኔ ብቻ ደሞዝ መሬት መግዛት የማይችል ከሆነ የኔ ብቻ ደሞዝ መኪና መግዛት የማይችል ከሆነ አንድ ላይ ሆነን አንድ ላይ ጨማምረን ያው እዳውን እስከምንጨርስ ድረስ ባንኩ እኮ ያሳግደዋል ዞሮ ያንን ንብረት ማለት ነው። አንድ ላይ ሆነን የሆነ ነገር ማድረግ ብንችል ጊዜውን ብናሳጥር የለውጣችንን ጊዜ ማለት ነው። እና ከኔ ጋርም አንድ ላይ ሆናችሁ የሆነ ነገር መግዛት የምትፈልጉ ሰዎች ኢንቦክስ ላይ ጻፉልኝ። እና በጣም የሁላችንም ሀሳብ መኪና መግዛት ቤት መግዛት ነው። ያው የባንክ ስራ ይታወቃል ቢዚ ነው በጣም። ሶ ቢዚ ከሆነ አይቀር እነዚህን አድቫንቴጆች ብንጠቀም ከዛም አልፎ ደግሞ 5 አመት 10 አመት ቆይተው ምንም ነገር ሳይሰሩ ምንም ነገር ሳይገዙ ሰልችቷቸው የሚወጡ ሰዎች አሉ። ለእናንተ በጣም ነው ማዝነው። ከገባን አይቀር ተጠቅመንበት በስነ ስርዓት ራሳችንን ቀይረን ባንኩንም ባለውለታችን አድርገን የሆነ ነገር ይዘን ስራችንንም ደስተኛ ሆነን በአግባቡ እየሰራን የራሳችንን ነገር ከያዝን በኋላ ብንወጣ ብዬ እመክራለሁ። እና ይሄን
ሰውየውን ታሪክ እንዴት አያችሁት? እኔ በጣም ስላስተማረኝ እናንተም ትማሩበታላችሁ ብዬ ስላሰብኩ ነው ሼር ያረኳችሁ። ባይ